በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች የእናታችን የእመቤታችን የቅድስት ድንግል ማርያም የሥርዓተ ቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። አምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፍቃድ የሮሜ መልእክት ጥናታችን እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃዱ ይሁንልን። እንግዲህ የሮሜ መልእክት ምዕራፍ 12 ነው እንግዲህ ዛሬ የምንመለከተው በክርስቶስ አዲስ ሕይወት እንደሚገኝ የምናገርበት የቅዱስ ጳውሎስ መልእክቱ ነው ማለት ነው። ወንድሞች ሰውነታችሁን ለእግዚአብሔር ሕያውና ቅዱስ ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡ ይላል። እንግዲህ በአዲስ ኪዳን መስዋዕት ሆኖ ለእኛ የቀረበልን እርሱ እንደሆነ ተነጋግረናል። ከእኛ ግን የሚቀርብ መስዋዕት ለእግዚአብሔር አለ። ያም ደግሞ ሰውነታችንን ንጹሕ አድርጎ ማቅረብ፣ ንጹሕ መስዋዕት አድርጎ ማቅረብ፣ ዓይን ክፉ እንዳያይ፣ ጆሮ ክፉ እንዳይሰማ፣ ክፉ ከሰማንም ወደ ውስጣችን እንዳናስገባው ነው። ሰውነታችንን ንጹሕ አድርገን ለእግዚአብሔር እናቀርባለን። እርሱ ለእኛ መስዋዕት ሆኖ እንደቀረበ እኛ ደግሞ ለእርሱ ንጹሕ በማድረግ ብቻ መስዋዕት ሆነን እንቀርባለን ማለት ነው። ምክንያቱም ንጹሕ ባልሆነ ነገር እግዚአብሔር አያድርም። ልባችን የእግዚአብሔር ዙፋን ነው። እኛ ንጹሕ ካላረግን በልባናችን ቅም የሚይዝና ምንሆን ከሆነ ልባናችን የክርስቶስ ዙፋን ሊሆን አይችልም። ስለዚህ ንጹሕ መስዋዕት አድርገን ለእግዚአብሔር ሰውነታችን እንድናቀርብ ክርስቶስ ይፈልጋል። እሱ ለእኛ ታረደልን፣ ተሰዋልን፣ መስዋዕት ሆኖ ቀረበ፣ ተበላ፣ ተጠጣ። በጎቹ የበሉት ብቸኛው እረኛ ቢኖር ክርስቶስ ነው። በጎቹ የሸጡት ብቸኛ እረኛ ቢኖር ክርስቶስ ነው። በግ ይሸጣል እንጂ በባለቤቱ ይሸጣል እንጂ በግ ባለቤቱን ሽጦ አያውቅም። በግ ባለቤቱ አርዶ ይበላል እንጂ በጎች አርደውት አይበሉት። ክርስቶስ ግን ሊታረድና ሊበላ የመጣ እረኛ ነው። ጠባቂም ነው፣ በግም ነው። እረኛም ነው፣ በግም ነው። ይገርማቸዋል። ይሄ እሱ ልዩ የሚያደርገውና እርሱ ሊሰዋልን መጣ። እኛ ደግሞ ሰውነታችንን ንጹሕ በማድረግ እናቀርባለን። እንዲህ በማድረግ ከክርስቶስ ጋር አንድ ሆነን እንሆናለን ማለት ነው። ሰውነታችሁን ንጹሕ አድርጋችሁ ቅዱስም ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡ ታቀርቡ ዘንድ በእግዚአብሔር ራእይ እማልዳችኋለሁ። ይህም በእውቀት የሚሆን አገልግሎታችሁ ነው። አሁን ሰውነታችን መስዋዕት አድርገን እንዴት እናቀርባለን ቢባል ደግሞ በከንፈራችን አመስግነን እልል ብለን ዘምረን፣ በጆሮአችን የእግዚአብሔርን ቃል ሰምተን፣ በእጆቻችን ለእግዚአብሔር አጨብጭበን፣ በእግራችን ቆመን አስቀድሰን፣ በአፍንጫችን የዕጣኑን መዓዛ የመስዋዕቱን መዓዛ አሽተን፣ በዓይናችን ካህናት የሚያገለግሉትን አገልግሎት በመመልከት፣ በእጆቻችን ዳሰን መጻሕፍትን በመሳም ይህንን በማድረግ ሰውነታችንን ለእግዚአብሔር ንጹሕ መስዋዕት አድርገን እናቀርባለን። ይህም ደግሞ ምንድን ነው ቢባል አገልግሎታችሁ ነው ይላል። ከንፈር አገልግሎት አለው፣ እልል ማለት ነው። ምላስ አገልግሎት አለው፣ ለእግዚአብሔር እልል ማለት ማጨብጨብ ነው። እጅ አገልግሎት አለው፣ ማጨብጨብ ነው። እግር ቆሞ ማስቀደስ ነው። ስለዚህ ሕዋሳቶቻችሁን መስዋዕት አድርገው ስታቀርቡ በምንድን ነው መስዋዕት አድርገን የምናቀርበው ይባል? በአገልግሎት በኩል አእምሮን ደስ የሚያሰኝ አገልግሎታችሁ ነው ብሎ ቅዱስ ጳውሎስ ይነግርልናል ማለት ነው። ይህም በእውቀት የሚሆን አገልግሎታችሁ ነው። ይህን ዓለም አትምሰሉ፣ ልባችሁ አድሱ፣ እግዚአብሔር የሚወደውን መልካሙ እውነቱን ፍጹማን መርምር ብሎ ይህን ዓለም መምሰል እንደማይገባ ልባችንን እንድናድስ ክርስቶስ እንደሚፈልግ ያንን ነገር ቅዱስ ጳውሎስ ይነግረናል ማለት ነው። በተሰጠኝ በእግዚአብሔር ጸጋ ሁላችሁን እንድትታበዩ እነግራችኋለሁ ይላል። እንግዲህ የተሰጠን ማገልገል አይነት የተለያየ ጸጋ አለን። በዛ በተሰጠን ጸጋ ግን ልንታበይ እንደማይገባ፣ የሚታበዩ ሰዎች የዲያብሎስ ታናሽ ወንድሞች እንደሚሆኑ ነው። ምክንያቱም ዲያብሎስ ስቲል ነው እስካሁን ድረስ ጾም ይጾማል፣ ምግብ ስለማይበላ ጸሎት ያደርጋል። እባክህ ለኔ ክፉዎችን ለኔ ያድርግልኝ ብሎ ታዲያ ምንድነው ዲያብሎስ ማድረግ የሚያይችለው ቢባል ትሁት መሆን አይችልም። ምክንያቱም እርሱ እንኳን እየወደቀ እንኳን እግዚአብሔር ከነሰራዊቱ ዙፋኑ ጋር ወርዶ ወደ ምድር ሲወርድ ብሎ እርሱ እየወረደ እንዳለ እንኳን አላመንም። በትዕቢቱ ምክንያት እስካሁን ድረስ ትሁት ያልሆነበት ምክንያት፣ ይቅርታ ያልጠየቀበት ምክንያት እንደኔ ያለ አያገኝም እግዚአብሔር ብሎ ስለሚታበይ ነው። እንደኔ ያለ አያገኝም ብሎ እኔን ስለማያገኝ እኔን ግዴታ ይመልሳል እንጂ ይቅርታ አልጠይቀውም በሚል ትዕቢት ታስሮ ያለ እስረኛ ነው። የትዕቢት እስረኛ ነው እና በትዕቢት የምንወጣጠር ከሆነ የክርስቶስ አገልጋዮች ልንሆን አንቺ ማደሪያዎች ልንሆን የእግዚአብሔር ዙፋን ልባችን ሊሆን አይችልም። እና ቅዱስ ጳውሎስ ሁላችሁን ራሳችሁን ከሙታን የምታነሱበትን አስቡ እንጂ ትዕቢትን አታስቡ ብሎ ይመክረናል ማለት ነው። ሁሉም እንደ እምነቱ መጠን እግዚአብሔር እንዳዳለው ይኑር ይላል። በእምነቱ መጠን እግዚአብሔር እንዳዳለው ይኑር። ሁላችን ዘማሪ፣ ሁላችን ሰባኪ እንሆናለን አትበሉ። ጸጋ ስጦታ ልዩ ነው። እንደተሰጠው መጠን ሰው ሁሉም ይኑር እንጂ በአንዱ ሰውነት ብዙ አካላት ክፍሎች እንዳሉ ይላል። ሰውነታችን ጆሮ፣ ዓይን፣ አፍንጫ፣ ዓይን ይላል እንጂ ልስማ የለም። አይ በቃ እስከዛሬ ያየሁት ይበቃኝ ልስማ ቢል ዓይን ጆሮ ሊሆን ቢል ማለት ነው
ጆሮም ደግሞ አይ እስካሁን ድረስ የተጨቆንኩኝ መስማት ብቻ አልነበረብኝ ማየትም ላይ ቢል አይልም። ሁላችንም የወሰቶች ለአንድ ሰውነት፣ ለአንድ አካል፣ ለአንድ ሰው ሁሉም ያገለግላሉ በህብረት አንድ ላይ ማለት። ልክ እንደዛ ሁላችንም የክርስቶስ አካላቶች ነን። አንዱ በጸጋ በተለያየ መልኩ ሊያገለግል ስለሚችል የጸጋ ስጦታዎች ልዩ ልዩ ስለሆነ አንዱ በአንዱ መታበይና ትዕቢት ማድረግ እኔ እበልጣለሁ፣ በዚህ እበልጣለሁ፣ በዚህ እበልጣለሁ እያሉ በፉክክር ስሜት ውስጥ እንዳንሆን ቅዱስ ጳውሎስ ይነግረናል። በአንድ ሰውነታችሁ ብዙ አካል ክፍሎች እንዳሉ ስራዎችም ሁሉ ልዩ ልዩ እንደሆነ እንዲሁም ሁላችን ብዙዎች ስንሆን በክርስቶስ አንድ አካል ነን ይላል። እኛ ሁላችን ብዙዎች ነን፣ አንድ አካል ነን በክርስቶስ። ስለዚህ እርስ በርሳችን እያንዳንዳችን የሌላውን አካሎች ነን። ስጦታውም ልዩ ልዩ ነው። እግዚአብሔርን በሰጠን ጸጋ መጠን ልዩ ልዩ ስጦታ አለን። ትንቢት የሚናገሩ እንደ እምነቱ መጠን ይናገራል። የሚያገለግልም በማገልገሉ ይትጋ፣ የሚያስተምሩም በማስተማሩ ይትጋ፣ የሚያከብርም በሚመክርም በመምከሩ ይትጋ፣ በሚሰጥም በልግስና ይትጋ፣ የሚገዛም በትጋት ይግዛ፣ የሚመጸውትም በደስታ ይመጽው ብሎ የጸጋ ስጦታ ልዩ ልዩ እንደሆነ ለሰዎች ሁሉ በአንድ ላይ ላይሰጥ እንደሚችል የቅዱስ ጳውሎስ ይነግራል ማለት ነው። ስለዚህ የሚያስተምርን በማስተማር ይትጋ ይላል። በየዘርፉ ሁላችንም ብንተጋ የክርስቶስ አንድ አካል ስለሆን ወደ አንድ ነው የምንሰበሰው። ራሳችን ክርስቶስ ነው፣ እኛ የክርስቶስ አካል ነን። ሁላችንም በምናገለግለው አገልግሎት ጸንተን በዛው ለዘላለም መንግስት ከእርሱ ጋር ልንኖር እንችላለን ማለት ነው። አንዱን መነቃቀፍ እንደማይገባ ቅዱስ ጳውሎስ ለሮማን ክርስቲያኖች፣ ሮሚ ላይ የነበሩ ክርስቲያኖች ዛሬም ለኛ ይናገርልናል ማለት ነው። ቀጥሎ ፍቅራችሁ ያለ ግብዝነት ይሁን፣ ከክፉ ራቁ፣ በጎንም ያዙ ይላል። ሰው በከንፈር እየተመሰጋገነ በከንፈር ውድ እየተባለ በልቡ ክፋትን ሽንገላን የሚይዝ ከሆነ ደስ አያሰኝም። ስለዚህ ያለ ግብዝነት ይሁን ፍቅራችሁ ብሎ ቅዱስ ጳውሎስ ይናገርልናል ማለት ነው። ለጽድቅ አድሉ ይላል። ማጽዳት ያለብን ለኃጢአት ሳይሆን ለጽድቅ መሆን ሲገባ እንደሚገባ ሲያመለክት ለጽድቅ አድሉ ብሎ ይናገራል ማለት ነው። በጎንም ያዙ፣ ለጽድቅ አድሉ፣ እርስ በርሳችሁ በወንድማማችነት መዋደድ ተዋደዱ ይላል። በምትራሩ ሁኑ፣ እርስ በርሳችሁ ተከባበሩ፣ መምህሮቻችሁን አክብሩ፣ ለስራ ከመትጋት አትስነፉ፣ በመንፈሳው ሕያው ሁኑ፣ ለእግዚአብሔር ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገዙ፣ ለጸሎት በችግራችሁ ቅዱሳን ለመርዳት ተባበሩ፣ እንግዳ ለመቀበል አዘውትሩ ብሎ ቅዱስ ጳውሎስ ማድረግ የሚገባን በክርስትና ውስጥ ማድረግ የሚገባን እየነገረን ያለ እንጂ በቃ በእምነት ጸድቃችኋል እያላን ነበረ። ሮማውያን ላይ ያለው ክርስቲያኖች አሕዛብን ስለነበሩ እናንተን እኮ ክርስቶስ በነፃ ነው ጸጋ ነው ያድናችሁ በእምነታችሁ ጸድቃችኋል ይላል። ከዚህ በኋላ ግን ማድረግ የሚገባቸውን ይናገራል ማለት ነው። ምን ማድረግ እንግዳ መቀበልን መልካም ማድረግ እንደሚገባን፣ መታበይ እንደማይገባን፣ በጸጋ ስጦታ ልዩ ልዩ መሆኑን፣ በዚህ ስጦታም ደግሞ እርስ በርሳችን መነቃቀፍና እኔ በልጥ መባባል እንደማይገባ፣ ትዕቢትን ማራቅ እንደሚገባ፣ የዋህትና ቸርነትን መልካምን የራሳችን ገንዘብ ማድረግ እንደሚገባን። ምክንያቱም ክርስቶስ ይህን ማናደርግ ከሆነ በሰውነታችን እግዚአብሔር ንጹሕ አድርገን መስዋዕት አድርገን ለእግዚአብሔር ልናቀርበው አንችልም ማለት ነው። በዚህ መልኩ አምላካችን በቅዱስ ጳውሎስ መልኩ በሮሜ መልእክት ላይ ያስተምረናል ማለት ነው። የሚያሳድዱትን መርቁ እንጂ አትርገሙ ይላል ቅዱስ ጳውሎስ። ጌታችንም ተናግሯል፣ ለጠላቶቻችሁ ጸልዩ ብሎ። ምክንያቱም ለጠላት ስንጸልይ የእኛን ኃጢአት ክርስቶስ ይቅር ይላል። እኛን ለበደሉ ሰዎች ስንጸልይ ክርስቶስ ለእኛ እግዚአብሔር ምሕረትን ይሰጣል እና ጸላይ መፍቀሬ ጸላይ ጠላትን መውደድ ለነሱ መጸለይ እንደሚገባ፣ የሚያሳድዳችሁን መርቁ እንጂ አትርገሙ፣ ደስ ከሚለው ጋር ደስ ይበላችሁ፣ ከሚያለቅሰውም ጋር አልቅሱ፣ እርስ በርሳችሁ በአንድ ሀሳብ ተስማሙ፣ ትዕቢትን ግን አታስቡ፣ ራስን የማዋረድም ሰው ምሰሉ፣ እኛ አዋቂዎች ነን አትበሉ፣ ክፉ ላደረጋችሁበትን ክፉ አትመልሱለት፣ በሰው ሁሉ ፊት በጎን ተነጋገሩ ብሎ ቅዱስ ጳውሎስ መንፈሳዊ ምክር ይናገራል። ንግግራችን ክፉ ካፋችን አይወጣ፣ በጎ ይሁን ንግግራችን። ምክንያቱም ንግግር ይሰብራል። ምላስ ይላሉ ለራሷ አትወድቅም፣ ግን ሁለት ከገደል ጫፍ ነው ያለችው። ወደ ኋላም ወደ ፊትም ለምላስ ገደል ነው። እንግዲህ ወደፊት ማለት ከአፋችን፣ ወደ ኋላ ማለት ከጉሮሯችን። እሷ ገደል ጫፍ ላይ ሆና የሰውን ልጅ ገደል ወርውራ የምታስገባ ስለሆነ በጎውን ተነጋገሩ። ይህ አብይ ነገር ማፍኩም ይላል ቅዱስ ነቢዩ ኢሳያስን። አብይ ክፉ ነገር ከአፋችሁ አይውጣ ብሎ ይናገራል። ስለዚህ ጌታችንም አስተምሯል። በምላሳችሁ ትጸድቃላችሁ፣ በንግግራችሁ ትጸድቃላችሁ፣ በቃላችሁ ትጸድቃላችሁ፣ በቃላችሁ ትኮነናላችሁ ብሏል እና ከምላስ የሚወጣውን ነገር መጠንቀቅ እንደሚገባን ቅዱስ ጳውሎስ ይናገራል። ከሚያዝኑ ጋር ማልቀስን ማዘን እንዳለብን፣ ከሚደሰቱ ጋር ደስታም ተካፋዮች መሆን እንዳለብን፣ እርስ በርሳችን መቀናናት እንደማይገባ ቅዱስ ጳውሎስ ይናገርናል ማለት ነው። እርስ በርሳችሁ በአንድ ሀሳብ ተስማሙ ይላል። ልባቸው አንድ ይሁን፣ ሀሳባቸው አንድ ይሁን። ትዕቢትን
ግን አታስቡ። ራስን የሚያዋርደውም ሰው ምሰሉኝ፣ እኛ አዋቂዎች ነን አትበሉ። ክፉ ላደረገባችሁ ክፉ አትመልሱ፣ በሰው ሁሉ ላይ በጎውን ተናገሩ። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ። ወንድሞቻችሁን በራሳችሁን አትበቀሉ። ቁጣን አሳልፏት፣ እኔ በቀላለሁ፣ እኔ ብድራትን እከፍላለሁ ይላል እግዚአብሔር ተብሎ ተጽፏልና። ጠላትን ቢራብ አብላው፣ ቢጠማ አጠጣው። ይህን ብታደርግ የእሳት ፊም በራሱ ላይ ትከምራለህና ክፉንም በመልካም ስራ ድል ንሳው እንጂ ክፉን በክፉ ድል አትንሳው ብሎ ቅዱስ ጳውሎስ ይናገራል። ለክፉ ክፉ ልመልስ ቢባል ራሳችን የምንበላሸው። ምክንያቱም ልቦናችን የእግዚአብሔር ዙፋን ከሆነ ስድ ላውጣ ሲል ያ የእግዚአብሔር ዙፋን የነበረው ኃጢአት ይሆናል ማለት ነው። ኃጢአት ያለበት እግዚአብሔር ዙፋን ማይሆነው ዲያብሎስ ማደሪያ ይሆናል። የዲያብሎስ ዙፋን ይሆናል ማለት ነው። ዲያብሎስም ከእግዚአብሔር ጋር በዙፋን ሊፎካከር ስለሚፈልግ የሰውን ልብ ላይ ማረፍና መቀመጥ መግዛት ስለሚፈልግ ክፉን በእኛ ልብ ውስጥ ያሳድራል ማለት ነው። ያን እንዳይሆን ልቦናችንን ንጹህ ስናደርግ፣ ርኅሩህ ስንሆን፣ ይቅርታ ስናደርግ፣ ለጠላቶች ስንጸልይ እግዚአብሔር ማደሪያ ይሆናል። ጠላቶችን በመውደድ ነቢዩ ዳዊት እግዚአብሔርን ደስ አሰኝቷልና እግዚአብሔር ልብ እስከመባል ድረስ ጠርቶታል እግዚአብሔር ማለት። ስለዚህ ለጠላቶች ማድረግ የሚገባውን ነገር ክፉ እነሱ ሲያደርጉ መልካም እኛ የምናደርግ ከሆነ ለእነርሱ ላይ ፍም እሳት ነው የወረወር ነው። ይሄን እኔ እንደዚህ እያደረኩለት ለምንድን ነው እንደዚህ እሱ ክፉ ማይሆንልኝን ሰው እንዴት ነው የምጎዳው ብሎ ተመልሶ የሚጸጸት ከሆነ ይጸጸታል። ማይጸጸት ከሆነ እግዚአብሔር በጊዜው ጊዜ ብድረቱ እንደሚከፍል መጽሐፍ እንደተናገረ ሰምታችኋል ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ቀጥለም ምዕራፍ 13ን ስንመለከት ስለመታዘዝ ይናገራል። ሰው ሁሉ በበላይ ላለው ባለስልጣኖች ይገዛል። እንግዲህ ከእግዚአብሔር አልተገኘ በቀር ስልጣን የለውም እና ያሉትን ባለስልጣናት በእግዚአብሔር ተሾሙ ናቸው። እንግዲህ ይህን ቅዱስ ጳውሎስ ማስተማሩን በእውነት እኛ ዘመን ላይ ቅዱስ ጳውሎስ ይህንን ባይናገር ኖሮ እኛ ብንናገር ኖሮ እንዴ እንደዚህ እየጨቆንን እንዲህ እየረገጠን እንዲህ ረሀብተኛ ሲያደርገን ማለት እንል ነበር። ቅዱስ ጳውሎስ በሰዓቱ ይገርማቸዋል። የሮም ቄሳሮች ነገስታት በጣም ክፉ ጭካኔ በእርሱ ላይ ሲያሳልፉ የነበሩ ናቸው። ከእግዚአብሔር ነው የተሾሙት እያለ ለ300 ዓመት ቤተክርስቲያን መከራውን ስትበላ ነው የኖረችው። በጣም ክፉ ነገስታት ተነስተው ማለት ነው። ክፉ ሄሮድሶች ተነስተው ይህንን 10 ታላላቅ ሄሮድሶችን ያሳለፈችው። ይህን ሁሉ መከራ ጊዜ ስታሳልፍ ለነገስታት ጸልዩ፣ እነሱ ከእግዚአብሔር ነው የተሾሙት። ክፉ ንጉስ ይሾማል? አዎ ይሾማል። ማን ነው የሚሾመው? እግዚአብሔር። ለምን ይባል? ህዝቡ አመፀኛ ሲሆን፣ ህዝቡ ኃጢአት በተደጋጋሚ የሚሰራ ከሆነ፣ የማይመለስ ከሆነ እግዚአብሔር ክፉውን አምጥቶ እነሱ ጨንገሮች ናቸው። እንግዲህ እንጨት እባብን ገደለ ብሎ አይሸለምም። ከእባቡ ጋር ወደ ገደል ነው የሚጣለው። ልክ እንደዛው ክፉዎች ክፉን እግዚአብሔርን ባሳዘኑ ሰዎችን ይቀጡና ለራሳቸው ከነ እባቡ ጋር ገደል ሲወል ይገባሉ ማለት ነው። እና እነዚህ ሰዎች አገልጋዮች ናቸው። ክፉ ህዝብ ያለበት እግዚአብሔር ክፉ ነገስታትን ነው የሚያነሳው። እና ለነሱ መጸለይ እንደሚገባን ማናችንም ባለቅነት ላይ ላሉ አባቶች መጸለይ እንደሚገባን ቅዱስ ጳውሎስ ይነግረናል። ቀጥሎ ይናገራል፣ ያብራራዋል። ምክንያቱም እኛ ክፉ በስልጣን ላይ ላለው ሰው መልካም የምናደርግ ከሆነ እነሱም መልካም ይሆናሉና ብሎ ቅዱስ ጳውሎስ ይናገርልናል ማለት ነው። ቀጥሎ ሹሞች ስራው ክፉ ለሆነ ሰው እንጂ መልካም ለሚሰራ የሚያስፈራ አይደሉም። ሹሞችን እንዳትፈሩ ብትፈልጉ መልካም አድርጉ፣ እነርሱ ደግሞ ያመሰግናል። አንተ ስራዬን ታሳምር ዘንድ እግዚአብሔር መልክተኞች ናቸውና ክፉ ብታደርግ ግን ፍራ፣ ሰይፍም የታጠቁ ለከንቱ አይደሉምና ክፉ አድራጊዎችን ለመቅጣት የእግዚአብሔር አገልጋዮች ናቸውና። ስለዚህ ቁጣን ስለመፍራት ብቻ አይደለም፣ ነገር ግን ሕሊና ደግሞ መግዛት ግድ ነው። ስለዚህ ግብሩን ታገቡላቸው፣ ለዚህ ስራ የተሾሙ እግዚአብሔር አገልጋዮች ናቸውና። ግብር ታገቡላቸው፣ ቀረጥ መክፈል ማለት ግብር መክፈል ማለት አስገቡላቸው፣ ምክንያቱም ለዚህ ስራ እግዚአብሔር የመረጣቸው አገልጋዮች ናቸው ብሎ ቅዱስ ጳውሎስ ይናገራል። ለሁሉም እንደሚገባ አድርጉ። ግብር ለሚገባ ግብርን ስጡ፣ ቀረጥ ለሚገባ ቀረጥን ስጡ፣ አስራት ለሚገባ አስራትን ስጡ። ለሚፈሩትም ሊፈሩ የሚገባውንም ፍሩ፣ ክብር የሚገባውንም አክብሩ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ቀጥሎ ባልንጀራን ስለመውደድ ይናገራል። እርስ በርሳችሁ ከመወደድ በቀር ሌላ ለማንም ዕዳ አይኑርባችሁ ይላል። በቃ ሌላው ሕግ ሁሉ በዚህ የሚጠቀለል ነው፣ በፍቅር የሚጠቀለል ነው። እግዚአብሔርን በመውደድና ሰውን በመውደድ። ሰውን የምንወድ ከሆነ የባልንጀራችንን ገንዘብ አንመኝም። ሰውን የምንወድ ከሆነ የባልንጀራችንን ሀብት አንመኝም። ሚስቱን አንቀማም፣ አንዘሙትም፣ ወንድማችንን ከምንወድ ከሆነ። ስለዚህ በፍቅር ነው የሚጠቀለለው። 10ቱ ትእዛዛት በሁለት ፍቅር፣ በእግዚአብሔር ፍቅርና በሰው ፍቅር ነው የሚጠቀለለው። ሰንበትን አክብር፣ ከእግዚአብሔር አምላክ በቀር ሌላ አታምልክ ሲል እግዚአብሔር ፍቅር ነው። አትግደል፣ አትስረቅ፣ አትዛሙት፣ ወንድምን ሀብት አትመኝ ሲልም በወንድም ፍቅር የሚጠቀለል በሁለት ትእዛዙ። ልክ 2 እጅ በሰው እንዳለ በሰው ልጅ እንዳለ እና 5 ጣቶች እንዳለው 5 ሕጎች በአንድ እጅ ላይ እንደተተከሉ 5 ጣቶች በአንድ እጅ ላይ እንደተተከሉ እነዚህ ሕጎችም በ10ቱ ትእዛዛት በአጠቃላይ ተጠቅልሎ በሁለት ሕጎች በሁለት ፍቅር እንደሚጠቀለል ቅዱስ ጳውሎስ ይናገራል ማለት ነው።
በኦሪት እንዲህ ብሏልና አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አትመኝ። ደግሞ ሌላ ትእዛዝ አለ፣ ነገር ግን የሁሉም ራስ ባልንጀራህን እንደ ራስህ ውደድ የሚለው ነው ይላል። ይህ እንግዲህ አትግደል፣ አትዘሙት፣ አትስረቅ ቢል ማሰርቀው ወንድምን ከወደድክ አትሰርቅም። ስለዚህ በሁሉም ተጠቅሎ በአንድ በመውደድ ወንድምን በመውደድ ይጠቀላል ብሎ ቅዱስ ጳውሎስ ይናገራል። ባልንጀራውን የሚወድ ባልንጀራው የክፉ ስራ አይሰራም፣ ቅድም ያልኩ ነው። ስለዚህም ፍቅር የሕግ ፍጻሜ ናት። ከእንቅልፍም የምትነቃ ጊዜ እንደደረሰው ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ደርሳለችና ብሎ ነገ ይህን አደርጓለሁ ማለት እንደማይገባን ካመንናቸው በላይ መዳናችን ዛሬ በእጃችን እንዳለ ቅዱስ ጳውሎስ ይናገራል ማለት ነው። ካመንበትም ወዲያ ይልቅ መዳናችን ዛሬ ወደኛ ደርሳለችና ሌሊቱም አልፏልና ቀኑም ቀርቧልና እንግዲህ የጨለማ ስራ ከኛ እንርቅ፣ የብርሃንንም ጋሻ ጦር እንልበስ። በቀን እንደሚሆነው በጽድቅ ስራ እንመላለስ። በዘፈንና በስካር በዝሙትም በመዳራትም አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታችን ኢየሱስ ክርስቶስን ልበሱት፣ የስጋችሁን ምኞት አታስቡ ብሎ ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 13 ላይ በዚህ መልኩ ይገስጸናል። ሁላችንን የሚያስተምረው ማናችንም ከዚህ ሕግ በታች ነን እና ሁላችን በዚህ መልኩ እንድንመላለስ እግዚአብሔር ይርዳን። ምዕራፍ 14ን ስንመለከት ደግሞ እምነት ደካማ የሆነውን ሰው ታገሱት ይላል። በሀሳቡ አትፍረዱ ይላል። የደከመ ምናልባት ካለ የደከመ ወንድም ካለ በሀሳቡ ላይ አትፍረዱ፣ እንደው ሴጣን አስቶት ነው በሉ እባክን አምላክ ማረው በሉት እያለን ነው ቅዱስ ጳውሎስ። እኛ ግን እንደዚህ አይደለንም። እሱማ ምን ሴጣን አይደል ነው የምንለው ምንፈርደው ወዲያው። ግን ቅዱስ ጳውሎስ አትፍረዱ ብሎ ደካሞች ላይ በሀሳብ የደከሙት ላይ አትፍረዱ፣ ምክንያቱም ነገ እኛም ልንደክም እንችላለን። እሱ ንስሐ ገብቶ ተጸጽቶ ከዛ ህይወት ሊወጣ ይችላል። እኛ በሰው ኃጢአት ምንም መፍረድ እንደማይገባ ቅዱስ ጳውሎስ ይናገራል። ሁሉ ይበላ ዘንድ እንደተፈቀደለት የሚያምን ሁሉ ይብላ። እንግዲህ አሁን በሮም ላይ አይሁድና ክርስቲያኖች ነበሩ። አይሁድና ሮማውያን ወይንም ከአሕዛብ ወደ ክርስትና የመጡ ነበሩ። ከአሕዛብ ወደ ክርስትና የመጡ እንደ ድሮ የማይበላውን ይበላሉ ማለት ሰኮናው ድፍን የሆነውን ምን የሚሆነው። በእርግጥ ይህንን የከለከለው አምላካችን እርሱ ባወቀ ለጤንነታችን ጭምር በጣም አስጊዎች ናቸው። እነዚህ ሰኮናቸው የተዳከመ ማመነዥጉ እንስሳት ለጤና በጣም ከፍተኛ የሆነ ጉዳት አለ። እነርሱ ከብሉይ ኪዳን ሕግ የማያውቁ ስለሆነ በዛው አይነት ህይወት ስለኖሩ እነሱ የሚበሉትን አይሁዳውያን ያንቋሽሹ ነበር፣ ይጸየፉ ነበር፣ ይሳደቧቸው ነበር። ስለዚህ ቅዱስ ጳውሎስ ፍቅርን ሊያስተምር ሲፈልግ ታንቋሽሹ፣ የሚበላው በማይበላው ላይ የማይበላውን በሚበላው ላይ እርስ በርሳችሁ አትነቃቀፉ ብሎ ቅዱስ ጳውሎስ ይናገራል። እንግዲህ የሌላውን ሎሌ የምትነቅፍ አንተ ማን ነው? የጌታውን ሎሌ የምትነቅፍ አንተ ማን? እኛ የክርስቶስ አሽከሮች ሎሌዎች ነን። እኛ እርስ በርስ የምንነቃቀፍ ከሆነ የክርስቶስን አሽከሮችን ነው የምንነቀፈው። ይገርማቸዋል አባቶች። አሁን ቅድም በፍቅር ሳነሳ ነበረ። ራሳቸውን የሚጣላ ሰው እንኳን ቢኖር እግዚአብሔርን ስለወደደ ብቻ ይወዱ ነበር። እግዚአብሔር መልክ ስለሆነ ሰው የእግዚአብሔር መልክ ስለሆነ ብቻ ይወዱ ነበር። አባ ጊዮርጊስ የሚባሉ 14ኛው መቶ ክፍለ ዘመን የነበሩት ታላቅ አባት አጼ ዳዊት የሚባል ክፉ ሆኖባቸው ነበር። አጼ ዳዊት እንግዲህ ለአባ ጊዮርጊስ ነው። ያም ደግሞ ክፉዎች ሄደው እያቃጠሩ አባ ጊዮርጊስን ንጉሱ ጋር እንዲጣላ አድርገው አሳስሯቸዋል። በዚህን ጊዜ ንጉሱ ታስረው እያሉ ሞቱ። በሞቱበት እንግዲህ ንጉሱ እንደሞቱ ሲሰሙ ተኙ፣ አለቀሱ። ለምን እርሱን እኮ ያሳሰረው አጼ ዳዊት ነው ብለው ሲባል አይ እርሱ እንኳን እመቤታችንን ይወድ ነበር ብሏል። ስለዚህ በዚህ መልኩ ቅዱስ ጳውሎስ ይህንን ለባልንጀራ እንቅፋት ላለመሆን ይናገራል ማለት ነው። ምዕራፍ 14 እግዚአብሔር በቸርነቱ ቢረዳን ምዕራፍ 15ን ቀጣይ ላይ የምንመካከራለን። ያስተማረን የመከረን የገሰጸን የቅዱሳን ስም ዘወትር የተመሰገነ የተወደደ ሲሆን ስብሐት ለእግዚአብሔር።